ሰላም እንዴት ናችሁ? አሁንም በቻፕተር 3 ድጋሚ ተገናኘን። በዚህ ቻፕተር ቤዚክ ድሮይንግ ኤንድ ኤዲቲንግ ቱልስ እናያለን። ሬቪት ላይ ድሮይንጎችን ቤዚክ የሆኑ ድሮይንጎችን ለመስራት እና እነሱን ኤዲት የምናደርግባቸውን ቱሎችን እናያለን። በዚህ ቻፕተር ሜንሊ 3 ነገሮችን እናያለን። የመጀመሪያው ድሮይንግ ኤሌመንቶችን ነው። ከዛ ኤዲቲንግ ቱሎችን እናያለን። ከዛ ወርኪንግ ዊዝ ግሪድስ ኤንድ ሌቭልስ። ስለዚህ እነዚህን 3 ነገሮች እናያለን። ድሮይንግ ኤሌመንቶችን ላይ ስናይ ዎል፣ ዶር፣ ዊንዶ ኤንድ ሩፍ ዩዚንግ ደ ላይን፣ ሬክታንግል ኤንድ ሰርክል ቱል እነዚህን እናያለን። ኤዲቲንግ ቱል ላይ ስናይ ደግሞ ሙቭ እንዴት ነው የምናደርገው፣ ኮፒ፣ ሮቴት፣ ስኬል፣ ትሪም ኤክስቴንት፣ ፊሌት ምንላቸውን ነገሮች አንድ በአንድ እናያቸዋለን። ከዛ ውጪ 3ኛው ላይ ደግሞ ስናይ ወርኪንግ ዊዝ ግሪድስ ኤንድ ሌቭል እንዴት ነው ግሪዶችን መስራት የምንችለው፣ ሌቭሎችን እንዴት ነው መጨመር መቀነስ የምንችለው፣ እንዴት ነው ክሬት ማድረግ የምንችለው የሚለውን ነገር እናያለን። ስለዚህ እስከ ቻፕተሩ መጨረሻ ድረስ ተከታተሉ። ስለዚህ ለመጀመር ያው ሬቪት የፈርስት ኢንተርፌሱን ባለፈውም እንዳሳየኋችሁ ያው ስክሪን ላይ የምታዩት ነው የፈርስት ኢንተርፌሱ። ስለዚህ እዚህ ላይ እንዴት ነው ወርክ ማድረግ የምንችለው የሚለውን ነገር እናያለን። የመጀመሪያው እንደተባልነው ድሮይንግ ኤሌመንቶችን የት እናገኛቸዋለን፣ እንዴት ማኒፑሌት አድርገን መስራት እንችላለን የሚለውን ነገር እናያለን። ተከታተሉ። ስለዚህ እዚህ ኢንተርፌስ ላይ ከመጣም በኋላ ሁልጊዜ እንደምላችሁ ዩኒት ማስተካከል አትርሱ። ዩኒት መስራት የምትፈልጉበትን ዩኒት እሱን ለማስተካከል ዩኤን ብላችሁ ከኪቦርዳችሁ ላይ ስትነኩ እዚህ ጋር የምታዩት ዊንዶ ክሬት ይደረጋል። ስለዚህ ሌንግዝ የምትለዋን ወደ ሴንቲሜትር፣ እኔ ሴንቲሜትር ስለሚመቻኝ ሜትር የሚመቻችሁ ሚሊሜትር የሚመቻችሁ በዛው መቀጠል ትችላላችሁ። ሜትር ለማድረግ ደግሞ አሁን የገባውበትን ዊንዶውስ ገብታችሁ መቀየር ትችላላችሁ። ስለዚህ አሁን ዩኒታችንን ወደ ሴንቲሜትር አስተካከልን ማለት ነው። ስለዚህ ዩኒታችንን ካስተካከልን በኋላ እያንዳንዱን ቱሎች እናያለን። ስለዚህ ቤዚክ ድሮይንግ የምንላቸውን ቱሎች በአጠቃላይ የምናገኘው አርክቴክቸር የሚለው ታብ ላይ ነው ማለት ነው። ስለዚህ አርክቴክቸር ላይ ስንውል ቅድም ያልኳቸው ዎል፣ ዶር፣ ዊንዶ፣ እዚህ ጋር ደግሞ ሩፍ፣ ሴሊንግ፣ ፍሎር፣ ከርቴን ሲስተም፣ ከርቴን ግሪድ፣ ሙሊየን፣ ሬሊንግ፣ ራምፕ፣ ስቴር እነዚህ ነገሮች በሙሉ ማግኘት እንችላለን ማለት ነው። ስለዚህ ይሄንን ካገኘን በኋላ አንድ ውስጥ ስንገባ እንዴት ድሮ ማድረግ እንደምንፈልግ ይጠይቀናል። ምክንያቱም አሁን ለምሳሌ ቅድም እንዳልኳችሁ አርክቴክቸር ላይ ሆኜ ልክ ዎልን ስመርጥ ቢም ሶፍትዌር እንደመሆኑ መጠን ኢንፎርሜሽን ነው ጊቭ የምናደርገው። ስለዚህ እነዛን ኢንፎርሜሽኖች ተቀብሎ ነው ማለት ነው ወደ 3D ሞዴል የሚቀይረው። ለምሳሌ ልክ ዎልን የነካውስ ልክ ዎልን ስነካ እዚህ ጋር ቤዚክ ጀነሪክ 200 ሚሊሜትር የሚል ይመጣል ማለት ነው። ስለዚህ 20 ሳንቲም የሆነ ጀነሪክ የሆነ ዎል ሊሰራልኝ ነው ማለት ነው። ስለዚህ እሱን እዚህ ላይ ብዙ አይነት የዎል ታይፖች አሉ። ስለዚህ እሱን መቀየር እንችላለን እዚህ ጋር ማለት ነው። ስለዚህ ኤክስቴሪየር ብሪክ አለን እዚህ ጋር፣ ሬንደር ኦን ብሪክ ይኖረናል፣ የፋውንዴሽን ይኖረናል፣ ጀነሪክ 90 ሚሊሜትር ብሪክ 9 ሳንቲም የሆነ ብሪክ ማለት ነው፣ 140 ሚሊሜትር ወይም 14 ሳንቲም የሆነ ማሶነሪ፣ አሁን ደግሞ ሊሰራልን ያለው 20 ሳንቲም የሆነውን ጀነሪክ እናገኘዋለን። ማሶነሪ 30 ሳንቲም የሆነ ጀነሪክ ይኖረናል፣ ፋውንዴሽን ላይ ምናምን የምንጠቀምበትም ማለት ነው። ስለዚህ ይሄን የምንፈልገው ከሆነ ወደዚህ እንሄዳለን። ወደ ስር ስንሄድ ደግሞ ከርቴን ዎልም አለን። ከርቴን ዎል፣ ኤክስቴሪየር ግሌዚንግ፣ ስቶር ፍሮንት እነዚህ ልዩነታቸውን እዚህ ጋር ማየት ብንችል ከርቴን ዎል የምንለው አንድ ግላስን ክሬት ለማድረግ ነው። አንድ ግላስ ስላችሁ አንድ ወጥ የሆነ ግላስ ማለት ነው። ሌላ ያልተቀጣጠለ አንድ ወጥ የሆነ ግላስን መስራት ስንፈልግ ነው። ኤክስቴሪየር ግሌዚንግ የምንለው ደግሞ ያለምንም ፍሬም የተለያዩ የተገጣጠሙ ከርቴን ዎሎችን መስራት ስንፈልግ ወይም መስታወቶችን አሁን ከረንትሊ ብዙ ጊዜ እየሰራናቸው ያለ ነው ማለት ነው። መሀል ላይ በሲሊከን እያጣበቅን ሞሎች ላይ ምናምን የምታዩቸውን አይነት ግላሶች ለመስራት ይሄ ኤክስቴሪየር ግሌዚንግ የሚለውን መጠቀም ትችላላችሁ። ስቶር ፍሮንት የምንለው ደግሞ የተለመደውን ኖርማሊ መሀሉ ላይ ፍሬም ያለውን ግላስ
ከርቴን ዎል መስራት ከፈለጋችሁ በዚህኛው መጠቀም ትችላላችሁ ማለት ነው። ሶ ከረንትሊ አሁን እዛ ዲቴይል ውስጥ ከመግባታችን በፊት ጀነሪክ ዎል መረጥን። ከዛ እዚህ ጋር የምታዩት ቤዝ ኮንስትሬንቱ ሌቭል 1 ነው። ስለዚህ የሚሰራልን ከሌቭል 1 ጀምሮ ወደ ላይ ነው ማለት ነው የሚሰራልን። ቤዝ ኦፍ ሴት 00 ይላል። ስለዚህ ፍሎሩን አጣብቆ ነው የሚሰራልን፣ ከፍሎሩ ከፍ የሚል ነገር የለውም ማለት ነው። ስለዚህ ቶፕ ኮንስትሬንት የምንለው አንኮኔክትድ ይላል። ስለዚህ እስከ ላይ ድረስ እዚህ ጋር በሰጠነው ቁጥር ከፍ ያደርገዋል፣ አንኮኔክትድ የሚለውን ቁጥሩም ማለት ነው። እዚህ ጋር አንኮኔክትድ የሚለውን እስከ ሌቭል 2 ካደረግኩት ግን እዚህ ጋር ምንም አይነት ቁጥር አይኖረንም። ስለዚህ ቶፕ ኦፍ ሴት ነው የሚኖረን። ቶፕ ኦፍ ሴቱ 0 ሆነ ማለት ከሴሊንጉ ጋር ወይም ከሩፉ ጋር አጣብቆ ነው የሚሰራው ማለት ነው። ስለዚህ ይሄን ነገር 400 አድርጎታል። ይሄ የሆነበት ምክንያት ሬቬት ባይ ዲፎልት ልክ ሲከፈት 4 ሜትር ሩም ሃይት አድርጎ ስለሚጀምር ነው። እሱን ለማየት ኢሊቬሽን ላይ ብንሄድ እዚህ ጋር 400 ሚሊ ይኖረዋል ማለት ነው። ስለዚህ ከቤዝ ፍሎራችን 00 ማለት ነው ከመሬት 4 ሜትር ድረስ አንድ ፍሎር ነው ብሎ ነው የሚያስበው ማለት ነው። ለምሳሌ ይሄንን 3 ሜትር ባደርገው 300 ብዬ ጽፌ ኢንተር ስነካ 3 ሜትር ያደርገዋል ማለት ነው። ባይ ዲፎልት እዚህ ላይ መጥቼ ዎል ብነካ እዚህ ጋር 300 የሚል ቁጥር ያለው ማለት ነው። ምክንያቱም አፕቱ ሌቭል 2 ስላልኩት እስከ ሌቭል 2 ያለውን ቁመት እዚህ ጋር ያስቀምጥልኛል ማለት ነው። ስለዚህ እዚህ ጋር የምናስተካክላቸው ነገሮች እንትን ይኖራሉ። ስለዚህ እንዳልነው በላይን በሬክታንግል እና በሰርክል እንዴት አድርገን ዎልን መስራት እንደምንችል እናያለን ማለት ነው። ተከታተሉ። ስለዚህ ምንድነው የምናደርገው? ልክ ዎልን ከመረጥም በኋላ ሞዲፋይ ኦር ፕሌስ ዎል የምትለዋ ትበራለች ማለት ነው። ስለዚህ ልክ ሞዲፋይ ስናደርግ እዚህ ጋር ላይን ይለናል፣ እዚህ ጋር ሬክታንግል ይለናል፣ ኢንስክሪፕት ፖሊጋን ይለናል፣ ሰርከምስክሪፕት ፖሊጋን ይለናል፣ ከዛ ሰርክል ይለናል። ስለዚህ በእነዚህ ሁሉ ዎልን መስራት እንችላለን ማለት ነው። ለምሳሌ በላይን ካለን ከዚህ ጋር ተነስቶ እዚህ ድረስ የሚሄድ አንድ ዎል መስራት ትችላለሁ ማለት ነው። ይሄን ነገር ወደ ሌላ እንዳይሄድባችሁ ራይት ክሊክ ነክታችሁ ካንስል ማለት ትችላላችሁ። ከፈለጋችሁ ደግሞ እዚህ ጋር ከመጣችሁና ክሊክ ካደረጋችሁ በኋላ ኪቦርዳችሁ ላይ ስኬፕን መንካት ትችላላችሁ። ስለዚህ ከዛው ኮማንድ ሳይወጣ እዚህ ጫፉን ይለቅላችኋል ማለት ነው። ስለዚህ በዚህ መሰረት ላይን የሆነ ዎል መስራት ትችላላችሁ ማለት ነው። ሬክታንግል እዚህ ጋር አለ። ሬክታንግል የሆነ ደግሞ ልክ እንደዚህ አድርገን ሬክታንግል መስራት እንችላለን። ስኬፕን አትርሱ ኪቦርዳችሁ ላይ። ስለዚህ ሬክታንጉላር የሆነ መስራት እንችላለን ዎል ማለት ነው። ሰርክል ደግሞ ስናይ ሴንተሩን እንሰጠዋለን። ከዛ ራዲየሱን ስንሰጠው መጻፍም እንችላለን። እዚህ ጋር ክሊክ ማድረግ እንችላለን። ለምሳሌ አንዱን ክሊክ አድርገን እንደዚህ ያው ለምሳሌ 300 ክሊክ ማድረግ እችላለሁ። ስኬፕን እነካለሁ። ከዛ ሴንተሩን ከሰጠው በኋላ ደግሞ 400 ብዬ መጻፍ እችላለሁ። 400 ራዲየስ ያለው ሰርክል ይሰራልኛል ማለት ነው። ስለዚህ ይሄ እንደ ዎል ነው የምናየው ማለት ነው። ለምሳሌ 3D ብከፍተው እዚህ ጋር እንደምታዩት 3 ሜትር ቁመት ያለው ዎል ነው ይሰራልኝ ማለት ነው። ስለዚህ እያንዳንዱን ትሪት ማድረግ እንችላለን ለብቻ ማለት ነው፣ ይሄንን እንደምናየው። ስለዚህ እንደዚህ አድርገን ዎሎችን መስራት እንችላለን ማለት ነው። ሌላ ፖሊገን ማየት እንችላለን። ዎልን መርጠን እዚህ ጋር ፖሊገን የሚለውን ብንመርጥ ፖሊገን መስራት እንችላለን። ፖሊገን የሚለውን ደግሞ መርጠን እዚህ ጋር ሳይዶች አሁን ለምሳሌ 6 ሳይድ ነው የሰራሁት። 8 ሳይድ የሆነ ፖሊገን መስራት ከፈለኩኝ 8 ሳይድ የሆነ ይሰራልኛል። ለምሳሌ ብንቆጥረው 1 2 3 4 5 6 7 8 ማለት ነው። ስለዚህ 8 ሳይድ ያለው ፖሊገን ይሰራልኛል ማለት ነው። ሌላ ደግሞ እዚህ ጋር የምታዩቸው አሁን ከርቬቸሮች ስሙን እንደምታዩት ስታርት ኢንድ ራዲየስ ነው የምንሰጠው ማለት ነው። ስለዚህ ስታርቱን እንሰጠዋለን፣ ኢንዱን እንሰጠዋለን። ሶሪ ይሄ የሆነበት ምክንያት ምንድነው? ዎል ላይ ትመጣላችሁ። ይሄንን ሳይሆን ላይን ሳይሆን እዚህ ጋር ይሄኛው መነካት አለበት ማለት ነው። ስለዚህ ስታርቱን እንሰጠዋለሁ፣ ኢንዱን እንሰጠዋለሁ። ከዛ ከርቡን ራዲየሱን መጻፍ እችላለሁ፣ እንደዚሁም መስጠት እችላለሁ። ለምሳሌ ለመጻፍ ያክል 400 ብዬ ብጽፍ 400 ራዲየስ ያለው ከርቭ ዎል ይሰራልኛል ማለት ነው። ስለዚህ እንደዚህ አድርገን መስራት እንችላለን ማለት ነው። ይሄ ደግሞ ሴንተር ከዛ ኢንድ አርክ ከዛ ይሄ ደግሞ ሴንተሩን እንሰጠውና ከዛ በኋላ የሆነ ያክል የሴንተሩን የራዲየሱን ከሰጠነው በኋላ የምንፈልገውን ያክል ዲስታንስ መንካት ነው። ከዛ በኋላ ሰርክሉን ይሰጠናል ማለት ነው።
ይሄ የሚጠቅመን ምን ላይ ነው? ይሄኛው የሚጠቅመን ምን ላይ ነው? ሰርች ላሳያችሁ። እዚህ ላይ ዎል ብለን ለምሳሌ ይሄንን መረጥኩኝ። ስለዚህ አሁን እዚህ ጋር ስታርቱንና ኤንዱን አውቀዋለሁ። ስለዚህ ስታርቱንም ኤንዱንም እሰጠውና የሚመጣውን ሰርክል አስቀምጣለሁ ማለት ነው። ይሄኛው ደግሞ የሚጠቅመን ምንድነው? ሴንተሩን ስናውቅ ለምሳሌ ሴንተሩን ሰተን ወደዚህ የሚቀጥል አይነት ከርቭ መስራት ከፈለግን ያኛው የበለጠ ይጠቅመናል ማለት ነው። ምክንያቱም ሴንተሩን ስለሆነ የምናውቀው ማለት ነው። ለምሳሌ ይሄንን መርጬ ሴንተሩ እዚህ ጋር ነው፣ ከዛ መስራት እንፈልገው እዚህ ድረስ ነው። ከዛ በኋላ በዚህኛው በኩል ከዚህ ጋር እኩል የሆነ መስራት እችላለሁ ማለት ነው። ስለዚህ ሴንተሩን አውቀዋለሁ። እዚህ ጋር ቀጣይ የሚመጣውን በራሱ ክሬት ያደርግልኛል ማለት ነው። ስለዚህ እንደዚህ አይነት ነገሮች ሲሆኑ እዛ ላይ መጠቀም ትችላላችሁ ማለት ነው። አሁንም ወል ላይ ተመልሰን እነዚህን እንያቸው። እነዚህኞቹን ስናይ ለምሳሌ ከዚህ ተነስቶ እዚህ ድረስ የሚደርስ ፕሮባብል የሆነ ከርቭ መስራት ከፈለኩኝ በቃ ይሄን መጠቀም እችላለሁ ምንም ውስጥ ሳልገባ። ምክንያቱም ፐርፌክት የሆነ ሰርክል ከዛኛው ፖይንት እስከዚህኛው ፖይንት ድረስ ሊሆን የሚችለው ይሄ ብቻ ነው። ስለዚህ ሬቪት ባይ ዲፎልት ይሄን ነገር ይሰራልናል ማለት ነው። ይሄ ነው። ሌላኛው ደግሞ ይሄኛው ነው። ይሄኛው ደግሞ ፊሌት አርክ ነው። ለምሳሌ ሬክታንጉላርን ከሰራም በኋላ በዚህኛውና በዚህኛው መሃል ከርቭ መስራት ብፈልግ በራዲየስ አድርጌ ሰርቼ ከርቮቹን አስቀምጣቸዋለሁ ማለት ነው። ስለዚህ ይሄኛውን ከዚህኛው ጋር አድርጌ አስቀምጣቸዋለሁ ማለት ነው። ከዛ በኋላ ይሄኛውን ከሰራው በኋላ እዚህ ጋር ኪፕ ኮንሰንትሪክ የሚለውን አብርቼ አስቀምጠዋለሁ ማለት ነው። ኮንሰንትሪክ የሆነ ከርቭ ይሰራልኛል ማለት ነው። እነዚህን ቱሎች እያንዳንዱን እዚህ ላይ መጠቀም እንችላለን። እዚህ ጋር እንደምታዩት ኢሊፕስ ክሬት ማድረግ እንችላለን። የኢሊፕስ ፓርሻል ኢሊፕስ ክሬት ማድረግ እንችላለን። እዚህ ጋር ደግሞ ፒክ ላይን ነው የምንለው። ለምሳሌ የሆነ ላይን የተሰራ ቢኖረን እና ያንን ላይን እንደ ዎል እንዲያነብልን ከፈለግን ለምሳሌ አንድ ላይን እንደዚህ ቢኖረን ይህንን ወደ ዎል መስራት ብፈልግ ለምሳሌ ካድ ፕላን አስገብታችሁ ከሆነ ከካድ ፕላን ወደ ዎል እንዲቀየርላችሁ ፒክ ላይንም መጠቀም ትችላላችሁ። ስለዚህ ፒክ ስታደርጉት ቀጥታ ወደ ዎል ይቀየራል ማለት ነው። ላይኑን ባጠፋው ለምሳሌ ዎሏል። ስለዚህ እንደዚህ አይነት ነገሮችን እዚህ ላይ መስራት ትችላላችሁ ማለት ነው። ከዛ ውጪ ዶሮችን ዊንዶዎችን እንዴት ነው የምናገኘው የሚለውን ነገር እዚሁ ላይ እኔ አርኪቴክቸር ላይ ዊንዶ አለ፣ ዶር አለ፣ እዚህ ጋር ዊንዶ አለ። ሁለቱ ለምሳሌ አስገብተን እኔ ዶር ስንል ልክ ቅድም እንዳልኳችሁ ዶሮችን መምረጥ እንችላለን እዚህ ጋር ማለት ነው። ስለዚህ እዚህ ጋር መምረጥ የምንችለው አሁን ላይ ምንም አይነት ፋይል ሎድ ስላላደረግን የሬቪት ባይ ዲፎልት የተጫኑትን ዶሮች ነው የምናገኛቸው ማለት ነው። ስለዚህ እነሱን ከዚህ ውስጥ መምረጥ እንችላለን። ባለ 70 ሳንቲም፣ ባለ 80 ሳንቲም፣ ባለ 90 ሳንቲም አለ። ስለዚህ ከነዚህ ውስጥ መጠቀም እንችላለን። ስለዚህ እዚህ ጋር እንዲሆን ከፈለኩኝ ክሊክ ነው የማደርገው። ስለዚህ ዶር ክሬት ያደርግልኛል ማለት ነው። ዊንዶ ላይም ስንሄድ ልክ እንደዛው ሎድ እንዴት እንደሚደረግ ወደፊቶቹ ቪዲዮዎች አሳያችኋለሁ። እዚህ ላይም ደግሞ ባይ ዲፎልት ሬቪት ላይ ያሉ ዊንዶዎች አሉ። ስለዚህ እነሱን ዊንዶዎች ማስገባት እንችላለን ማለት ነው። ለምሳሌ ይሄኛውን መርጫለሁ እኔ። ይሄን ከመረጥኩ በኋላ እዚህ ጋር ሳስቀምጠው ዊንዶውን ክሬት ያደርግልኛል ማለት ነው። ለምሳሌ የሚከፈተውን ወደ ውጭ ለማድረግ እዚህ ጋር ይሄን ክሊክ ባደረገው ወደ ውጭ እንዲከፈት ያደርግልኛል። ይሄኛውም ወደ ውጭ እንዲከፈት በዚህ ማድረግ እችላለሁ፣ ወደ ውስጥ ወደዚህ። ከዛ ግራና ቀኙን ደግሞ በዚህ ማስተካከል እችላለሁ ማለት ነው። ስለዚህ ዶር እና ዊንዶዎችን በቀላሉ እዚህ ላይ ክሬት ማድረግ እንችላለን ማለት ነው። ከዛ ውጪ ኤዲቲንግ የሆኑ ቱሎችን የት እንደምናገኝ አሳያችኋለሁ። ባልኳችሁ መሰረት እናገኛቸዋለን። ኤዲት የምናደርግባቸው ቱሎች ባይ ዲፎልት ልክ የሆነ ዎል ልንሰራ ስንል እዚህ ጋር ክሬት ይደረጋሉ። እነዚህ ክሬት የሚደረጉት ነገሮች ግን ባይ ዲፎልት ሞዲፋይ የሚል ቱል አላቸው ማለት ነው። ምንም ሳልመርጥ እነዚህን ነገሮች ማየት ከፈለኩኝ ሞዲፋይ የምትላለች እዚህ ጋር። ሞዲፋይ ቱል ውስጥ ስገባ እዚህ ጋር እነዚህን በኋላ ላይ ማሲንግ ስንጀምር እናያቸዋለን። አሁን ግራ እንዳንጋባ ቀላል ናቸው። ከት ማድረግ ነው። ለምሳሌ የሆነ ሶሊድ ኦብጀክት በአንድ ሶሊድ ኦብጀክት ከት ማድረግ ከፈለግን ሶሊድ ኦብጀክቱን ሰርተን ክሬት
ከት ማድረግ እንችላለን ማለት ነው። ጆይን ስናደርግ ደግሞ የሆነ የተሰራ ስሪዲ ፎርም አለ። ሌላ ስሪዲ ፎርም ሰርተን ሁለቱ ጆይን እንዲያደርጉ ወይም ደግሞ ጆይን ያደረጉበት ላይን እንዳይታይ የምናደርግበት ወይ ነው ማለት ነው። ልክ ቪዲዮ ላይ እንደምታዩት ማለት ነው። ስለዚህ እነዚህን እናያቸዋለን። ቤዚክ የሚባሉትን ግን እናያቸው። ለምሳሌ አላይን ማድረግ ምንድን ነው የሚጠቅመን ብለን ስናይ ለምሳሌ በሆነ ኦብጀክት ላሳያችሁ። ለምሳሌ ይሄ አንድ ሩም ነው ብለን እናስብና ኮምፖነንት እናስገባ። ኮምፖነንት የምንላቸው ፋሚሊዎች ናቸው። ለምሳሌ እዚህ ጋር ኤም ዴስክ አለን። የሆነ ዴስክ እናስገባና ዴስኩን እዚህ ጋር ላስቀምጠው። ስለዚህ ይሄ ዴስክ ከዚህኛው ዎል ጋር አላይን አድርጓል ባይ ዲፎልት። ግን ይሄ ዴስክ ሲመጣ እንደዚህ የተዘበራረቀ ሆኖ ቢሆን ከዚህኛው ዎል ጋር አላይን ለማድረግ እያንዳንዱን እያሽከረከርን አላይን ማድረግ አይጠበቅብንም። ስለዚህ አላይን ቱልን እንጠቀማለሁ። አላይን የማደርግበትን ላይን መርጠዋለሁ። ከዛ አላይን እንዲደረግ የምፈልገውን ላይን መርጠዋለሁ። ራሱ አላይን ያደርግልኛል ማለት ነው። ስለዚህ አላይን የሚለው ቱል ይሄ ነው። ሙቭ የምንለው ቱል ሙቭ ከመረጥን በኋላ ሙቭ የሚደረገውን ኦብጀክት ነክተን ኢንተር መንካት እንችላለን። ከዚህ ደግሞ ሙቭ የሚደረገውን ኦብጀክት መርጠን ሙቭ ስንለው ፖይንት እናደርጋለን። ስለዚህ እዚህ ጋር ሙቭ እንዲያደርግልኝ ከፈለኩ ሙቭ ያደርግልኛል ማለት ነው። ኮፒ ከሆነ እንዲደረግልኝ የፈለኩት መርጫው አሁንም ኮፒ ለዋለሁ። ከዛ ከዚህ ጋር ወደዚህ ጋር ኮፒ ያደርግልኛል ማለት ነው። ሮቴት የምንለው እዚህ ጋር ነው ያለው። ሮቴት የምናደርገው ደግሞ ሮቴት እንዲያደርግልኝ ሴንተሩን ይሰጠኛል። ሴንተሩን ይዤ ከዚህኛው ጋር ወደዚህ 90 ዲግሪ ከሆነ 90 ብዬ ጽፍለታለሁ። ኢንተር ስለው በ90 ዲግሪ ኮፒ አድርጎ ሮቴት ያደርገዋል። ይሄ የበራበት ኮፒ ያደረገበት ምክንያት ኮፒን ስላበራው። ሮቴት ብዬ እዚህ ጋር ኮፒ በርታለች። ስለዚህ ኮፒን ካጠፋው በኋላ መጥቼ እዚህ ጋር 90 ብዬ መርጬ ኢንተር ስለው ራሱን ያዞርልኛል ማለት ነው። ስለዚህ እንደዚህ አይነት ነገሮችን ሞዲፋይ ላይ ማድረግ እንችላለን። ሚረር ስናደርግ ደግሞ ሁለት አይነት የሚረር ታይፖች አሉን። ሚረር ማድረግ ማለት መገልበጥ ማለት ነው። ስለዚህ ይሄን ነገር ለመገልበጥ ለምሳሌ ይሄኛው በዚህኛው ሳይድም እንዲደገም ከፈለኩኝ ከዚህ እስከዚህ ያለውን ዲስታንስ አውቀዋለሁ። ከዚህ እስከዚህኛው መሀል ሴንተር ያለውን ራሱን ዲስታንስ ጠብቆ ሚረር እንዲያደርግልኝ አንደኛ ከመረጥኩት በኋላ ራሴ አክሲሱን ሚረር የሚያደርግበትን አክሲስ ስመርጥለት ራሱ ወደዚህ ይደግምልኛል ማለት ነው። ሁለተኛ ደግሞ መሳል ካልፈለኩኝ እዚህ ጋር ፒክ ማድረግ እችላለሁ እንደቀደሙ። ስለዚህ የዚህን ሴንተር ማገኝበትን ላይን ፒክ ሳደርግለት ሚረር ያደርጓል ማለት ነው። ስለዚህ ሁለቱም ስራቸው አንድ አይነት ነው። ይሄኛው ሚረር የሚደረግበት ላይን ካላችሁ ነው። አንደኛው ሳይድ ደግሞ ከሆነ ራሳችሁ አክሲሱን ድሮ አድርጋችሁለት ነው ማለት ነው ሚረር የሚያደርገው። ስለዚህ እነዚህን አየን። እዚህ ጋር ኦፍሴት አለ። ኦፍሴት በሆነ ዲስታንስ ይሄኛውን ዎል መድገም ብፈልግ ኦፍሴት ብዬው ለምሳሌ እዚህ ጋር 1 ሜትር 100 ብዬ ብጽፍ በ1 ሜትር ልክ ስነካው በ1 ሜትር ዲስታንስ ድጋሚ ኦፍሴት ያደርግልኛል ማለት ነው። ስለዚህ በ1 ሜትር ዲስታንስ ብዙ ዎሎችን መስራት ከፈለግን በዚህ መስራት እንችላለን ማለት ነው። ሌላው ደግሞ ትሪም ኤክስቴንት ነው። ለምሳሌ ይሄኛውን የምናየው ለምሳሌ ይሄ ዎል እንደዚህ አልፎ ቢሆን በዚህኛው ራሱን ጠብቆ እንዲሄድ ማድረግ ይችላለሁ ማለት ነው። 1 2 3 ሶስቱም ትሪም ኤክስቴንት ናቸው። ግን ምድራው የሚለያቸው ለምሳሌ ይሄኛው እንደዚህ አልፎ ነበር፣ ይሄኛውም እንደዚህ አልፎ ነበር። ስለዚህ እንደዚህ ተላልፈው የነበሩ ነገሮችን ሙሉ በሙሉ ይሄንንም ትሪም ማድረግ ከፈለኩኝ ትሪም ኤክስቴንት ቱ ኮርነር የሚለው ነው የምጠቀመው። ስለዚህ ኮርነር ያደርግና ይመልሰኛል ማለት ነው። ኮንትሮል ዜድ ልበል ወደኋላ ለመመለስ። በዚህኛው ከሆነ ግን ይሄኛውን ላይን ተጠቅሜ ይሄኛው ወደ ውስጥ እንዲገባ ነው ማደርገው። ስለዚህ ይሄኛው ሳይቆረጥ ይሄኛውን ወደ ውስጥ ማስገባት እችላለሁ ማለት ነው። ይሄኛው ከሆነ ደግሞ 2 እና ከዛ በላይ የሆኑ ኤሌመንቶችን በአንድ ክሊክ ትሪም ማድረግ ስንችል ነው። ለምሳሌ እንደዚህ አይነት ድጋሚ ልድገመውና እንደዚህ አይነት ቢኖር ለምሳሌ ይሄኛውን ተጠቅሜ ይሄኛውን ወደዚህ ተጠቅሜ ኮማንዶ አልቋል። ስለዚህ ይሄኛውን ነክቼ ነው ድጋሚ የሚሄደው ይሄኛውን ለማድረግ ማለት ነው። ስለዚህ ወደ ኋላ ልመለስና በዚህኛው ከሆነ ግን እችኛዋን ላይን ከመረጥኩኝ 4ም ሆነ 100ም ሆነ እነዚህን ነገሮች ጀስት ክሊክ ማድረግ ነው የሚጠበቅብኝ። ስለዚህ ከዚህ ላይን ውጭ የሆኑትን ነገሮች እንዳለ ትሪም ያደርግልኛል ማለት ነው። ስለዚህ በዚህ መሰረት ትሪም ማድረግ እንችላለን። ሌሎች ኦብጀክቶች ደግሞ እነዚህኞቹ ናቸው። ስፕሊት ኤሌመንት እና ስፕሊት ዊዝ ጋፕ ነው። የመጀመሪያው ስፕሊት ኤሌመንት ከሆነ ጀስት ከት ነው የሚያደርገው። ይሄኛው ከሆነ ግን የሆነ ጋፕ ክሬት ማድረግ ይፈልጋል። ስለዚህ ክሬት ያደርጋል ማለት ነው።
አሁን ለምሳሌ እዚህ ጋር ብታየው ግጥም ያለ ነው፣ ግን የተለየ ወል ለመሆኑ ክራክ አድርጎታል። እዚህ ጋር ግን የተወሰነች ጋፕም ክፍት ትቶለታል ማለት ነው። ስለዚህ 3D ላይም ብናየው እዚህ ጋር ክፍተት አለ። እዚህ ጋር ግን እንደምታዩት ምንም አይነት ክፍተት የለም። ይሄኛው ወል ከዚህኛው ጋር ተለይቷል፣ ግን ምንም አይነት ክፍተት አልተወም። እዚህ ጋር ግን ክፍተት ተትቷል ማለት ነው። ሁለቱ ልዩነታቸው ይሄ ነው። ስለዚህ እንዳይበዛ ለዚህኛው ቻፕተር ይሄን ይመስላል ቪዲዮዎቹ። አይ ሆፕ ፒሲ ከፍታችሁ ትሬን እያደረጋችሁ ነው እየሰማችሁኝ ያላችሁት። ምክንያቱም እንደዚህ አይነት ነገሮችን ስታዩ ፕራክቲስ እያደረጋችሁ ካልሆነ አትይዙትም። ስለዚህ ፕራክቲስ እያደረጋችሁ ብታዩን ጥሩ ነው። ቀጣይ ቪዲዮዎችን እንለቅላችኋለን። ሰላም ቆዩ።